እንዴ ምን ሰው ነው ወንጀለኛ የምትለኝ? እኔ ነው ማንሽ ነህ? ዝም በል ይዘው እኔ ምንም የማውቀው ነገር የለም። ልቀቀኝ። እኔ ምንም ምንድን ነው ግባ ማኛለ አንተ ባዘዝካቸው ሰዎች የኔ ህይወት እየተበላሸ ነው። ልቀቀኝ። ይኸው አሁን የተፈጠሩትን ነገሮች በሙሉ ልትነግረኝ እፈልጋለሁ። ልቀቀኝ። የህግ አካል ባለበት ቦታ ልትጎዳኝ አትችልም። ስለ ህግ አካል አንተ ነው የምታስበው? አስፈላጊ አይደለም። ቆይ አስፈላጊ ስለ ህግ አካል አንተ ነው ወይ የምትነግረኝ? የ666 እምነት ተከታይ ነው ማለት ነው አይደል? አዎ። ሁሌ ምን አይነት ህይወት ነው እየኖርሽ ያለሽው? ከሞት አይተናል። ምንድን ነው እሷን መጥቶ የሚያስዱት? እስከ ዛሬ የነበሩትን ሰዎች የሚወስዱ ሰዎች እሷን ለምን ቴክ ማድረግ የደከማቸው? እሷ አካል ጉዳተኛ ናት። አንተ የምትናገራቸውን በቮይስ በሪከርድም በጽሁፍም እየተያዘ ስለሆነ ተገቢ የሆነው ምላሽ አንተ ከዚህ ሰዓት ጀምሮ መጨረሻህን ምን እንደሚሆን ራስ ላይ የምትፈርድበት ሰዓት ነው። ሰማኛል? ቁጭ በል እናውራኝ ያልኳን ቁጭ በል አንድ ህጋዊ ጋዜጠኛ ቤት ውስጥ የሰውን አስክሬን አምጥቶ ስለመጣለው እያወራሁ ያለሁት እና ይቻቱንም ይቻ አካል ጉዳተኛ ናት እያሉ በቃ በችግሬ በቃ በአካል ጉዳተኝነት እንዲሰማኝ ነው የሚያደርጉኝ። በተፈጥሮ የመጣ የአካል ጉዳት ነው ወይንስ ምን ነበር የተፈጠረው? የሆነ ቤተሰብ ያክል እንዲሰማ ነበር የሚያደርገው። ግን ከጊዜያቶች በኋላ ሁሉም እየሄዱ አንድ በአንድ እየቀነሱ በሄዱ ቁጥር ነገራቶች እየተቀየሩብኝ መጡ። በአንተ ድርጅት ውስጥ ሰልጥነው የኔን ህይወት ለማመሰቃቀል በአንተ ተልከው የተያዙ እጅ ከፍንጅ ይዘናቸው እኛ ጋር ያስቀመጥናቸው 2 ወጣቶች አሉ። እነዛ ወጣቶች ደግሞ ከአንተ እንደተላኩና አንተ ጋር ይኖሩ እንደነበር አንተ ከጎዳና እንዳነሳቸው ሙሉ ማስረጃና መረጃዎችን አለን። ሊያ ማለት አንተ አታውቃትም። በጣም 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 ከባድ ሰው ናት። በምንሰራቸው ሚሽኖች በሙሉ በጣም በስለላም ቢሆን በምንም ቢሆን እንደ ሊያ ያለ በጣም ጎበዝ ሰው የለም። የምትሰራቸው ስራዎች በሙሉ በጣም ጥንቃቄ የተሞላባቸው ናቸው። ቢያንስ በወራቶች መሃል 100 የበለጡ ወጣቶችን ህፃናቶችን እንደምታነሳና ወደ አንተ እርዳታ ድርጅት እንደምትወስድ እንሰማለን። ስለነሱ ተቆርቆሮ አንተ ምን እያደረካቸው ነው የሚል ሰው ስላሌለ የፈለግከውን በፈለግከው መንገድ እያደረክን ያለው ማለት ነው። አንድ ወንጀል የተሰራበትን ቦታ ምንም አይነት ወንጀል እንዳልተፈጠረ ከነበረው በላይ ጽዱ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። ሁሉንም ሰው ወደ 666 ማስገባት ማለት በቃ ያለውን ህብረተሰብ ከሃይማኖቱ እያስለቀቁ ወደ 666 ብሮኝ ነበሩ። እህቴም ነበረች። አንድ ላይ ነበር የመጣነው 8 እንሆናለን። ከዛም በኋላ ያው ከነሱ እኩል ምናምን እንክብካቤ ምናምን ነበረ። ከዛ እና ሁሉም አብሮኝ የነበሩት እንዳለ ሄዱ። በጉልበት እኮ ነው እመኑ እኮ ነው እያልከን ያለው። በፍቅር እኮ እየጠየቅን አይደለም፣ እየደበደብከን ያለው። አንተ እንዴት ነው በፍቅር የምጠይቀን? እያሳመንከን ነው ያለው። አዎ ጉዳይ ላይ ነበረ። ተርጓና ተዳሪ ነን። አይሰማም። አትናገርም አንተ ለምን ምንድነው መስማት ምንድን ነው ይዘህ የሄድከው? ጫካ ውስጥ የገባው ምን ይዘህ ነው? ምንም ይዤ አልሄድኩም። እንዴት ነው አንተ ምንም ይዤ አልሄድኩም? ለምንድን ነው እንዴት ነው በህጋችሁ እንዴት ማግባትና መውለድ አትችሉም? አይፈቀድላችሁም? የምትፈልገው ነገር ብቻ እንድትነግረኝ ይችላል። እመጠይቅን መልስልኝ። አይፈቀድላችሁም ወይ? እዚሁ ከጎዳና አንስተውን ነበረ። ያው የጎዳና ተዳዳሪ ነበርን እኛ። ያው በየጊዜው እየመጡ ይመግቡን ነበረ። የተዋወቃችሁበት መንገድ አንተ ደንዝዘህ እሷን ክለብ ላይ አግኝተሃል፣ ልትደፍራት እንደሞከርክ ግልጽ አድርጋ ግልጽ በሆነ አማርኛ ነግራኛለች። ለዛም ነው ለህዝብ መለቀቅ የለበትም ብዬ ያን ቪዲዮ አስቀመጥኩት።
በቤተሰቦች እንዲሁም ደግሞ በሰው ልጅ ህይወት እስከመጣችሁብኝ ድረስ እኔ አንድ ጋዜጠኛ አቤል በህይወት መኖሬ የምፈልገው እንዳይመስል። አስክሬን የምትሆነው ሌላ ሰው የለም። እኛ ነው የምንገባው፣ አንተ ነው ያለው ቤት ውስጥ። ስለዚህ አንተ ነው የምትሰራው የምችለው ወንጀሉ ሌላ ሰው የለም ቤት ውስጥ። የራሱ ወንጀል እኛ ላይ ለማክረግ እየሞከርክ ነው ማለት ነው። ይሄን ማለት የሚጠቀሙት ነገር በቃ ማለት ከቁጥጥር ውጭ እንዲሆኑ ነው የሚያደርጋቸው ማለት ነው። ምንድን ነው እየሆነ ያለው? ምሮ የሚያፈዝ ለምሮ የምንጠይቅን ቀጥታ ማትመልስልን አንተን እኮ የምንጠይቅህ ለምሮ ቀጥታ ማትመልስልን። በዛም ልክ ደግሞ እኔ ቤት አስክሬን አስቀምጣችሁ ነው የወጣችሁት። እንዴት ነው ልትገቡ የቻላችሁት? የምታደርጉትን ነገር እስቲ ሰምቻለሁ፣ ግን እስቲ ምን ነበር የተከናወነው በሰዓቱ? እንትን እያላከክብን ነው እንዴ ያለው? የራስን ወንጀል እኛ ላይ ለማላከክ እየሞከርክ ነው። እንዴት ነው ወንጀል እየደፈደፍክብን እኮ እኛ ላይ። አቤል ነው ወይ ማታውቀው? አቤል ነው ወይ ማታውቀው? እስኪ ዞራልና ያራቅን ደማ አቤል ነው ወይ ማታውቀው? አዎ አላውቀውም። የልጅቷን አስክሬን ወስዳችሁ እዛ ቤት ለማስቀመጥ። የምን አስክሬን ነው የምትለው? ደሞ ብለህ ሞተች ተብላ የተገኘችው እዛ ቤት። እቤቴ ምንድን ነው ይዘህ የመጣው? እቤቴ ምንድን ነው ያስቀመጥከው? አስክሬን ካስቀመጡ ሰዎች አንዱ ባለቤትሽ ነው። ቅዱስ እናቴ ታሪኩ ጉድ ሰራይ፣ ታሪኩ ጉድ ሰራይ እናቴ። ማን ነው አስክሬን ያመጣው? ማን ነው ቤት አስክሬን ያመጣው? ማን ነው ያመጣው? ወንድሜ እንዳላቀ ወንድሜ እንዳላቀ እስኪ ጋር ነው ምንም ማውቀው ነገር የለም። አንዳንዴ ደግሞ ምን እንደምታሰሩት ሁሉ አላውቅም ማለት ጭቃ በጭቃ ሆኖ ይመጣል። ዝናብ ሳይዘንብ በሀገር ደረቅ በሆነበት ሀገር የት ሀገር ሄዶ ነው እስክል ድረስ ጭቃ በጭቃ ሆኖ ይመጣል። ከዛ የሆነ ቦታ ቁምልኝ ምናምን ብላ ልብሷን ቀይራ መጣች። እንደውም ሰራተኛ ምናምን ያልከኝ እኔ እዛ ቀን ነው የሰራተኛ አይነት እንደውም አለባበስ ለብስ ያየኋት። ኧረ እኔ የኔ ባል ቆሻሻ ስራ አይሰራም። እሺ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ለምንድን ነው አርፌ የምቀመጠው? በገዛ ቤት የመጣ ባሌን ትሰድባለህ እንዴ? ሊያ ወደምትሰራበት ቤት መኪና ይዘን ሄደ እንደነበር ጠንቅቄ ያውቃለሁ። ሰላም አቶ ኢልያስ ምንድን ነው? ግባ ፎቶ ግባ ግባ ቁጭ ግባ ቁጭ ሌላ ነገር ውስጥ ግባ። አርፈህ ቁጭ በል ነው። ማን አንተ? ውጣልኝ። አርፈህ ቁጭ በል። ምንድን ነው የምፈልገው? ሌላ ነገር ውስጥ እንዳትገባ። አርፈህ ቁጭ በል። አርፈህ ቁጭ በል ነው። ውጣልኝ። አርፈህ ቁጭ በል ነው። አውራኝ። አልቀመጥም። ለምን እቀመጣለሁ? አቶ ኢልያስ ሌላ ነገር ውስጥ ሳትገባ አርፈህ ቁጭ በል። እባክህ ውጣልኝ። እኔ ወንድም አላውቅህም። ታውቀኛለህ? ቁጭ በልና እና ውጣልኝ። ቁጭ በል እና አውራኝ። ያልኳን ቁጭ በል። ቁጭ በል እና አውራኝ። ቁጭ በል። ኢልያስ በዚህ መልክ ነው እንግዲህ ሲመጣ የምትቀበለው? ማናችሁ እናንተ? ምንድን ነው? ምን ፈልጋችሁ ነው? ቆይ እናንተ ምንድን ነው? ይኸውልህ ከእኔ ጋር በሰላም እስካወራ ድረስ ምንም የሚያጋጭ ነገር የለም። ምንድን ናችሁ ታዲያ እናንተ? ምንድን ነው የፈለጋችሁት ከእኔ? እኔ እኮ ሰላማዊ ሰው ነኝ። ሰላማዊ ሰው ስለሆንክ ነዋ እንደዚህ ሰው በስነ ስርዓት እያወራ ሰውን የምትገፋታው ሌላ ነገር ውስጥ ለመግባት የምትሞክረው። ለምን ሲጀመር ማላውቀውን ሰው እንዴት ቤቴ ድረስ አስገባለሁ? ይሄ ሁሉ ሰው ምን ሊሰራ እኔ ጋር ይመጣል? እኔ አቤል እባላለሁ። አታውቀኝም? አላውቅህም። እኔ ጋዜጠኛው አቤል እናታውቀውም? አላውቅም። ምሮ መሰራው ያው እኔ በብዙ ታዋቂ ስለሆንኩኝ ሰውን በመርዳት በብዙ ነገር ስለምታወቅ ብዙ ሰው እንዳያጠቃኝ እፈራለሁ። ሰውን በመርዳት በመልካም ስራ ላይ የተሰማራ ሰው እንዴት ነው ሰው ሊጎዳኝ ይችላል ብሎ የሚያስበው? አይታወቅም። አሁን ጊዜው ከፍቷል ማለት ጊዜው ስለከፋ ብዙ ነገር አለ እና ማላውቀውን ሰው እንዴት በር ከፍቼ ያስገባለሁ? እንዴት ነው ጊዜው ከፍቷል ስትል አልገባኝም። ማለት በጣም ብዙ ክፉ ሰዎች እንዳሉ ነው እየነገርከኝ ያለው? እንደዛ ነው? አዎ እንደዛ ነው። ከነዛ ሰዎች መሀል ክፉ ሰው ሊኖር ይችላል። በር ማታውቀውን ሰው አስከፍቶ መግባት በጣም ከባድ ነገር ነው። ስነ ስርዓትን ይዛውራ። አንተ ስነ ስርዓት ያለ ሰው ስትሆን እኮ ነው በር አስከፍተህ ገብተህ ስነ ስርዓት ማውራት በጣም ከባድ ነገር ነው። አንተ ድርጅት ላይ ምን አይነት ስራዎችን ነው የምትሰሩት? አንተ በእርዳታ ስም የምትሰበስባቸው ወጣቶችስ ምንድን ነው የሚሰሩት? እኔ ማን ስለሆንክ ይሄንን ልነግርህ እችላለሁ? እስቲ ማን ነህ? ይሄ ነኝ በል። ሰማኛለህ? እዚህ ጋር ካሜራ ደቅንሃል። ይሄ ሁሉ ሰው አለ። ምን ብዬ ልነግርህ እችላለሁ? ስለምትሰራው ስራ ጠንቅቄ ነው የማውቀው። ሰማኝ? ስለምትሰራው ስራ ጠንቅቄ ነው የማውቀው። ምን ስራ ምን አድርግ ጠንቅቄ ካወቅከው እኮ ምንም እኔ መጠየቅ አይጠበቅብህም። ታውቀዋለህ ማለት ነው። አንተ ማለት ህዝብን ብቻ ሳይሆን መንግስትን እያጭበረበርክ ሰውን እረዳለሁ ትልቅ ድርጅት እየመራው ነው በሚል ስም ሰማኝ። እኔ አሁን እዚህ ጋር ስለምታስመስላቸው ነገሮች አሉ። ኦልሬዲ ከአንተ ጀርባ ያሉትን ነገሮች አጣርቼ ጨርሼ ነው የመጣሁት። ያ ደግሞ
አንተ ስለምትነግረኝ ነገርም ሆነ አንተ ስለምታስበው ነገር ምንም አይመለከተኝም። እኔ ምን ማድረግ እንዳለብኝ ምንም ደግሞ ከአንተ መስማት እንዳለብኝ ጠንቅቄ አውቃለሁ። እኔም ደግሞ አንተ ምን መጠየቅ እንደምፈልግም ምን ማውራት እንደምፈልግም መስማትም ማወቅም አልፈልግም። አላቅህም፣ አታቀኝም። ቤት ነው መንግስትና ህዝቤን እኔ በታማኝነት ሳገለግል ነው እንጂ እንዳልከው አይነት ስራ ስሰራ አላስታውስም። ቢያንስ በወራቶች መሃል 100 የበለጡ ወጣቶችን ህፃናቶችን እንደምታነሳና ወደ አንተ እርዳታ ድርጅት እንደምትወስድ እንሰማለን። እርዳታ መርዳት ታዲያ የተከለከለ ነው እንዴ? ሰማይ አምጥቶ ከተቸገረበት ቦታ ላይ እርዳታ መርዳት። እዛ ድርጅት ላይ ብዙ ስራዎችን ብዙ ሚሽኖችን አንተ ብቻህንና ከሹፌር ጋር እየሄድክ እንደምታስተካክል ጠንቅቄ አውቃለሁ። ስማኝ እያልከኝ ያለኸው ለምን ትረዳለህ? ሰው ለምን ትረዳለህ ይባላል። ውድ ቤተሰቦች እንግዲህ ያው ሀገራችን ውስጥ የሚፈጠሩትን ትላልቅ ድርጅቶች ወይም ደግሞ አሁን ላይ እየተገነቡ ያሉ ትላልቅ አሁን ላይ ስማቸው ሜንሽን ማድረግ የማንፈልግ ብዙ ድርጅቶች አሉ። እነሱን በመልካም ስራቸው የምናውቃቸው እግዚአብሔርም ስራቸውን የሚወድላቸው ሰውም የሚወዳቸው መንግስትም የሚደግፋቸው ናቸው። እነዛ ሰዎች እንግዲህ በሚደግፋቸው በሚያደርጓቸው ድርጅቶች ላይ ወይም ደግሞ በቀን አንድም ሰው ቢወስዱ ኢማጅን የሚፈጠሩትን ነገሮች ሰውን የሚያህል ነገር ተወስዶ የት ይሄዳል? ማን ጋር ነው የሚወስዱት? እንግዲህ ያው መለስ ብለው ወደ ድሮ የሚፈጠሩትን ነገሮች ለማስታወስ ከተፈለገ ጉዲፈቻ እየተባለ ብዙ ፈረንጆች ብዙ ኢትዮጵያውያንን ብዙ አፍሪካውያንን ሲወስዱ ነበር። አሁንስ ወንድማችን አቶ ኤልያስ ምንድን ነው እያደረገ ያለው? እስቲ በመቶ የሚቆጠሩ ወጣቶችን ወር ባልሞላ ጊዜያቶች ውስጥ እየወሰደ የት ነው የሚያደርሳቸው? እነዛ ወጣቶች ምንድን ነው ጣፋንታቸው? ምን አይነት እድል ያላቸው? የኔ ወንድም ይሄንን ለመናገር አልችልም አልኩህ እኮ። መርዳትህን እናደንቃለን። በጣም ጥሩ ስራ ነው ልነግርህ የምችለው። መርዳትህን የምታደንቅ ከሆነ እኮ መጠየቅ አይጠበቅም። መርዳትህን የማደንቀው የነዛ ወጣቶች እጣፈንታቸው ምንድን ነው? የት ነው የምትወስዳቸው? ከጎዳና ተነስቶ ደህና ደረጃ መድረስ ነው። ደህና ደረጃ ማለት በምን አይነት መንገድ? ጥሩ ቦታ ላይ ደርሰው ከውጭ ከሚመጡ ዜጎች ከብዙ ሰዎች ጋር ባለን ግንኙነት ለማድረጉ የሸጥካቸውን ያሉት ልጆችን ወይንስ ምንድን ነው እያደረግ ያለው? እያስረዳው ነው እኮ ምንድን ነው እያደረግ ያለው? ግልጽ በሆነ አማርኛ እንድትነግረኝ ነው። ጠይቀኝን እየመለስኩልህ ነው። እሺ መልስልኝ። ምነው የምትለው? በቃ አይ መጠየቅ ማፈልግ ከሆነ ውጣልኝ ብያለሁ። መጀመሪያ ቀጥልሽ። በስነ ስርዓት ባለው ሁኔታ የምጠይቅ ከሆነ ጠይቅ። ቀጥል፣ እየጠየቅኩ ነው። በቃ በስነ ስርዓት የምጠይቀኝ ከሆነ ጠይቀኝ አልኩህ እኮ። ልጆቹ ጣፋንታቸው ምንድን ነው? ትዕቢት በሞላው ሁኔታ የምጠይቅ ሰው አይደለሁም። አቶ ኤልያስ ስነ ስርዓት ነው ያዝ። አንተ ምን አይነት ሰው እንደሆንክ አውቃለሁ። እዚህ ጋር አታስመስል። አንተ ሲጀመር ለማውራት እኔ እንደዚህ ነው የሰው በር ከፍተህ እየገባ ያለው ማይሆን ነገር እንዲፈጠር ሰውን አትገፋፋ። ሰማይ እኔ ላይ ማይሆን ነገር ሊፈጠር አይችልም። እኔ በታማኝነት ህዝቤንና አሁን ያልከውን መንግስት የማገለግል ሰው ነኝ። ሰው ነው የምረዳው። እሺ እነዛ ወጣቶች ጣፋንታቸው ምንድን ነው? እሱም ብቻ መልስልኝ። እነዛ ወጣቶች ጣፋንታቸውማ ከጎዳና ተነስተው ደህና ደረጃ መድረስ ነው። በምን አይነት መንገድ አልኩ? የእኛ ድርጅት የሚያገለግለው እንደዚህ ለተቸገሩ ሰዎች፣ ጎዳና ላይ ወድቀው ላሉ ሰዎች እርዳታ መስጠት ነው። ከዚሁ ከሀገር ውስጥ ካሉና ከውጭ ካሉ ሰዎች ጋር ኮላብ አድርጎ የሚሰራ ድርጅት ነው። እዚህ ጋር ያዙልኝ ውድ ቤተሰቦች፣ የእነሱ ድርጅት ወይም ደግሞ አቶ ኤልያስ የሚመራው ድርጅት ላይ ያሉት ወይም ደግሞ ያ ድርጅት ሜንሽን የሚያደርገው ወይም ደግሞ እኛ በእንደዚህ አይነት መልኩ እንሰራለን ብሎ የሚገልጸው ብዙሃን ወጣቶችን እንደሚመግብ የሚያሳይ እንጂ ለማሳደግም ሆነ ልጆችን ወስዶ ከአንተ እንደምትለኝ ከዲያስፖራ ጋርም ሊሆን ይችላል ከዜጎች ጋር የሚያገናኝ መሆኑን ምንም አይነት የሚያሳይ ነገር የለም። ስለ ድርጅቱ ነው እያወራ። አንተ ድርጅቱ ከሚፈቅደው ስራ ውጭ መስራት መፍታለ የለኝም። ድርጅቱ ከማብላት ውጭ ሌላ የምናደርገው ነገር ወይም ደግሞ ስለዚህ ነገር እንሰራለን የሚል ነገር እኔ አጣርቼ ጨርሻለሁ። ድርጅቱ እኮ የኔ አይደለም ወንድሜ፣ እየተረዳኝ እያልኩ ያለው ያንን ነው። በብዙ ሰዎች ተዋቅሮ የተከፈተ ነው እንጂ የአንድ ሰው የኔ ብቻ አይደለም እያልኩ ያለሁት። ያ ድርጅት ብዙሃንን የማብላት ፕሮግራም እንዳለው በቀን 3 አንተ እያልከኝ ያለህ እኮ አንድን ጎዳና አንስቼ ከመንገድ ላይ አንስቼ መግቤ መልሼ ወደዛ አውጣው እያልከኝ ነው ያለው። የድርጅታችሁ እዛ ጋር የሚያስቀምጠው የተወሰነ ውስን ሰዎችንና የተወሰነ ውስን ቦታ እንዳላችሁ ያሳያል። ግልጽም ነው። ሌላ ቦታ ካላችሁ አላውቅም። እሱን እንግዲህ መንግስትም የሚያውቀው ከሆነ በራስ በኩል ማጣራት ባለበት መንገድ የምናጠራ ይሆናል። አንተ ማታውቀውን ነገር ነው እያጣራህ ያለኸው። ኦርም የገባህበትን አንተ ማታውቀው አለ። አዎ አለኝ። ለብቻ ከድርጅቱ ውጭ ሌላ ቦታ አላችሁ? አለ።
ይሄ ህግ የሚያውቀው ነው። የምታውቀው ነገር የለም። ከጀርባ የሲቪል የህግ አካላቶች ናቸው ያሉት። እኔ ስለነሱ እነሱ ሲቪል ቢሆኑ እኔ ምን አገባኝ? እነሱ ምን ማለት ነው? እንዴት ነው የህግ አካል ምን አገባኝ የምትለው? ምን አገባኝ? እነሱ ያለውን ነገር አጣርተው ተገቢ በሆነ መንገድ እኔ ቤት ለመግባት መጀመሪያ ፍቃድ መጠየቅ ነው እንጂ ያለበት ተገፋትሮ መግባት የለበት። ይኸውልህ አቶ ኤልያስ እያደረግን ያለነው ነገር እናንተ አንድ ትልቅ ተቋምን የምትመሩ ሰዎች ያ ተቋም ምን አይነት ነገር ቀጥታ ጠይቅ። አስሬ ማለት እየመለስክ እዛው አትይ። አስሬ አንተ ማለት እኮ ምንድን ነው? እሺ ግለጽልኝ። እነዛ ወጣቶች የት ነው የሚሄዱት? ነገርኩህ እኮ በቃ። በምን አይነት አሁን ለዜጎች በምን አይነት መንገድ ነው እኮ በምን አይነት መንገድ ነው ለዜጎች የምትሰጧቸው? እንዴ አንተ ይመለከታል እዚህ ነገር ውስጥ? እንዴት ነው የማይመለከተኝ? ምን ይመለከታል? ማንም ሰው የላቸውም ብለህ ነው ማለት ከጎዳና ላይ ስለምታነሳቸው በእንደዚህ የሆነ መታወቂያ ያሳየኝ። አንተ ምን አይነት መታወቂያ እንደሳይ ነው የምትፈልገው? መርማሪ ጋዜጠኛ መሆኔ ህጋዊ ሰው መሆንህን የሚያሳይ መታወቂያ ስጠኝ። ተገቢ መስሎ ከታየ ይኸው። አሁንም ቢሆን መታወቂያ ስላለ ብቻ እኔ እንደዚህ አድርገህ መጠየቅ መብት የለህም። እኔ አንተ እንድታምነኝ ወይ ደግሞ አንተ ያሉትን ነገሮች እንድትረዳለህ ምን ማሳይ ሰማኸኝ? ግን ደግሞ መጀመሪያ እኔን የመጠየቅ መብቱን የሰጠክ ማን ስለሆንክ ነው? ህጉን አንተ ሲቪል ትላለህ። ሲቪል ማንም ሰው እኔም ሲቪል ብለብስ እኮ መብቴ ነው እያልከኝ ያለኸው እንደዛ ነው። መታወቂያ ይዤ ማንኛውም ሰው ህግን እየጣስክ እኮ ነው አንተ። ውድ ቤተሰቦቼ እኔ ከአንተ ተገቢ የሆነ ምላሽ ብቻ ነው የምፈልገው። አንተ እነዛ ወጣቶች አይደለም እነዛ ልጆች ወስድሃቸው እንዲያድጉ እንዲለወጡ አደርጋለሁ የሚል አይነት ሀሳብ እያነሳልኝ ያለው እነዛ ልጆች የሚጠይቅ ቤተሰብ ስለነሱ ተቆርቆሮ አንተ ምን እያደረካቸው ነው የሚል ሰው ስላሌለ የፈለግከውን በፈለግከው መንገድ እያደረክን ያለው ማለት ነው። ለእኛ ተገቢ የሆነ መልስ መመለስ አትችልም። የማይመለከታችሁ ነገር ነው ካልክ ውድ ቤተሰቦች እኔ ስሰራ በስራዬ መሀል ስለሚፈጠሩት ነገሮች በሙሉ ያለምንም ፍራቻ በድፍረት ካሜራ ላይ እናገራለሁ። ይሄንንም የማደርገው አንተ ህጋዊ ጋዜጠኛ ከሆንክ የአንድ ግለሰብ ቤት እንደዚህ በእርግዶ ገብቶ አስጨንቆ የመጠየቅ መብት አለኝ ነው የምትለው? በደንብ አንተ ህጋዊ ሰው ስላልሆንክ ህጋዊ ሰው ብትሆን ስማኝ፣ ህጋዊ ሰው ብትሆን እኔ አሁን የምጠይቀን ጥያቄዎች አንተ የማታውቀው ሰው እንግዳ ቢመጣብህ ታስገባለህ ቤት ውስጥ? እኔን ጠይቅኝ የፈለግከውን። ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። እስከ ዛሬ ስለሰራኋቸው ስራዎች የፈለግከውን ጠይቅኝ። ምንም ነገር ሳልፈራ እነግርሃለሁ። እኔም አልፈራሁም እኮ። አንተ ግን እያናገርኩ ያለሁት ወስደህ ስለምታሳድጋቸው ልጆች እጣ ፈንታቸው ምንድን ነው ስለ ማደግ ነው አልከኝና በምን አይነት መንገድ ስለ ምን አገባ ነው ያልከኝ ያለው? አንተ ማን ስለሆንክ ነው የምጠይቀኝ ነው እንጂ መናገር ፈርቼ ኦር ሰምቲንግ አይደለም። እንኳን ጋዜጠኛ ነኝ መርማሪ ጋዜጠኛ ነኝ ብዬ ያለውን ነገር የራሴን ፕሮፌሽናል የሆንኩበትን ነገር እያሳየሁህ አይዴን እያሳየሁ ያ ነገር ለአንተ ተቀባይነት ካሌለው ለማንኛውም ሳምበዲ መጥቶ ቢጠይቅ ደግሞ እርዳታ ድርጅቱ ለራሱ ማን ምን አገባው ብለህ የምትመልስለት ነው ይመስለኝ። እኔ በዚህ ደረጃ መጥቼ ቁጭ ብዬ ያወራሁ በዚህ ደረጃ መጥተህ ያወራኸኝ እኮ በሬን ከፍታችሁ በዚህ ሁሉ ሰው በተከበበ ሰው እኮ አስጨንቃችሁኝ ነው እያወራሁ ያለሁት። እንደ ሰላማዊ ሰው እኮ ልመጣ ነው እንደዚህ ጠይቃለሁ ተብሎ ሰው ይጠየቃል። ለምን ተዘጋጅተህበት ተንኮሎችን አጸዳርተህ እንድጠብቅና ነገርኩህ እኮ እኔ እንደው ባይሆን እንኳን በር ተንኳኩቶ በስነ ስርዓት ይገባል እንጂ ማነህ እያልኩት ተዘሎ አይገባም። እሺ ስለሚፈጠሩት ነገሮች እንግዲህ በተደጋጋሚ ላውራ በሞክርም አልሰማህም እያልከኝ ያለው ግን እኔ እያወራሁህ ያለሁት በአንተ ድርጅት ውስጥ ሰልጥነው የኔን ህይወት ለማመሰቃቀል በአንተ ተልከው የተያዙ እጅ ከፍንጅ ይዘናቸው እኛ ጋር ያስቀመጥናቸው 2 ወጣቶች አሉ። እነዛ ወጣቶች ደግሞ ከአንተ እንደተላኩና አንተ ጋር ይኖሩ እንደነበር አንተ ከጎዳና እንዳነሳቸው ሙሉ ማስረጃና መረጃዎችን አለን። በምትልካቸው ሰዓትም ደግሞ ባልሆኑ አሺሾች አደንዝዛቸው ምንም አይነት ስራ ከመስራት ወደኋላ እናይሉ አድርገ የላክበትን መንገድ ለእኛ እንድትነግረን እንፈልጋለን። ሰማኝ? ይሄ ግልጽ የሆነ አማርኛ ነው የጠየኩህ ያለው። አይ አሻፈረኝ ካልክ ደግሞ ከጀርባ ያሉት ሲቪል የህግ አካላቶች ምን አገባቸው ያልካቸው ሰዎች አንተ የምትናገራቸውን በቮይስ በሪከርድም በጽሁፍም እየተያዘ ስለሆነ ተገቢ የሆነው ምላሽ አንተ ከዚህ ሰዓት ጀምሮ መጨረሻህን ምን እንደሚሆን ራስ ላይ የምትፈርድበት ሰዓት ነው። ሰማኛል? አንተ ባዘዝካቸው ሰዎች የኔ ህይወት እየተበላሸ ነው ያለው። ልቀቀኝ። ይኸው አሁን የተፈጠሩትን ነገሮች በሙሉ ልትነግረኝ እፈልጋለሁ። ልቀቀኝ። የህግ አካል ባለበት ቦታ ልትጎዳኝ አትችልም። ስለ ህግ አካል አንተ ነው የምታስበው? አስፈላጊያለሁ። ቆይ አስፈላጊ ስለ ህግ አካል አንተ ነው ወይ የምትነግረኝ? ስለ ህግ የምታውቀው አንተ ነው ወይ? አትንገኝ ነኝ። የተፈጠሩትን ነገሮች ትናገራለህ አትናገርም? ትናገራለህ አትናገርም? ይኸውልህ እኔ እንግዲህ ባዘዙኝ መሰረት ነው የምሰራው። ምን ነው የምትሰራው?
እነማን ናቸው አንተንም ያዙ? ይኸውልህ የእኔ ወንድም እኔ ራሱ ከዚህ በፊት ጎዳና ተዳዳሪ ነበርኩ። እሺ። እናም ከጎዳና ላይ አንስቶ ነው ይሄ ድርጅት እዚህ ደረጃ ላይ ያደረሰኝ። በማንም ደምና በማንም እንባ እዚህ ላይ ስለደረሰ ተኩራርተህ የምታወራው ነገር ነው? ይኸውልህ እየኮራሁ አይደለም፣ እኔም የዚህ ነገር ተጠቂ ነኝ እያልኩ ነው። በምን አይነት መንገድ ነው ተጠቂው? ተጠቂ ስለሆንኩ ነው እየነገርኩ ነው እኮ የእኔ ወንድም። እሺ ንገረኝ። እኔም በዚህ ጉዳይ ተጠቂ ነበርኩኝ፣ ግን አማራጭ የለኝም። በቃ ገባው። ከዛ ይህንን ነገር እንዳረግ አስገደዱኝ። እነማን ናቸው የሚያስገድዱ? ፈረንጆቹ ናቸው። እየነገርኩ ነው እኮ ፈረንጆቹ ናቸው። ይሄ ድርጅት በኢትዮጵያውያን የተቋቋመ መሆኑን አዳምጠኝ። እውነታውን እየነገርኩ ነው። መጀመሪያ የምጠይቅ መልስልኝ። ይሄ ድርጅት በኢትዮጵያውያን ተቋቁሞ እዚሁ ለኢትዮጵያውያን የሚረዳና የሚያበላ ድርጅት መሆኑን ነው የሚገልጸው። የኔ ወንድም እየነገርኩ ነው። በቃ አሁን በህግ የምንሄድ ከሆነ እየነገርኩ ነው። አግባብና ስርዓት ባለው መልኩ እየነገርኩ ነው። ንገረኝ። በቃ ነገርኩ። ያንን ነገር ተፈጠረ። እኔም ከዛ ግዴታ ስለሆነብኝ ወደዚህ ስራ ገባው። ከጎዳና ማን ያነሳ? እነሱ ናቸው የሚያነሱኝ። ከዚህ በፊት እንደኔ የሚሰሩ ሰዎች ነበሩ። ከዚህ በፊት እንደዚህ ያነሱኝ እኔን። ከዛ በኋላ እኔ ተተካው። እነሱ ያው እያሉ ከዚህ ስራ ይወጣሉ፣ ከኢትዮጵያ ይወጣሉ። ህይወታቸው ሲያልፍላቸው ብዙ ቦታ ተሸሽገው ያሉ አሉ። ዋነኛ ስራችሁ ምንድን ነው? ዋነኛ ስራችን ሰዎችን ከጎዳና ላይ አንስቶ እዚህ ባለን ድርጅት ውስጥ አምጥቶ ለ2 ወር እንድናበላ ግዴታ ይደረግብናል። እኛ ላይ ያ ስም ሽፋን ያደረጋችሁት እናበላለን የሚባለውን ነገር ለ2 ወር ተጠቀሙታላችሁ ማለት ነው። ከዛ በኋላ ወጣቶቹ የት ነው የሚሄዱት? ከዛ በኋላ አሰልጥኑ ተብሎ በተሰጠን ትዕዛዝ መሰረት አሰልጥነን ወደሚላክበት ቦታ እንልካለን። ወንዶችም ሴቶችም አሉ። ምን ነው የምታሰለጥኗቸው? ወንዶቹን ብዙ ጊዜ ቦዲጋርድ እንዲሆኑ፣ በጣም ስፖርት ማሰራት፣ በጣም የተለያዩ ነገሮችን ማሰራት፣ ሴቶቹን ጽዳት ማሰራት። ያልከኝ ያለኸው ወንዶችንስ አሰልጥናችሁ ቦዲጋርድ አደረኩ። አንድን ሴት ጽዳት ማስተማር ይሄን ያክል እናንተ ፕሮሰስ የሚያደርግባችሁ ነገር ምንድን ነው? ይኸውልህ ወንድሜ እኔ ጽዳት እያልኩ ያለሁት እንደዚህ አንተ እንደምታስበው አይነት ጽዳት አይደለም። እንደዚህ እንደ ቤት ጽዳት እንደ ምናምን የመሳሰሉ ጽዳቶች አይደሉም። ወንዶቹ ሰልጥነው በስፖርት ከሰለጠኑ በኋላ ብዙ ነገር እንዲያደርጉ ይታዘዛሉ። ማንኛውም ነገር ሊሆን ይችላል። ያን ሰው ወደዚህኛው ላይፍ ለማምጣት ብዙ ነገር ይደረጋል። አሻፈረኝ የሚል ይኖራል። ካለፈለት በኋላ ከዚህ ድርጅት ልውጣ የሚል ይኖራል። እና ያ ሰው በሚጎዳበት ሰዓት ያንን መረጃ እንዳይኖር ማጽዳት፣ ሁኔታዎችን ምንም መረጃ እንዳይገኝ አድርጎ ሁሉንም ቦታ ጽዱ አድርጎ መገኘት አለባቸው ሴቶቹ። ለምሳሌ ደም ሊሆን ይችላል። እንደዚህ እንደምታስበው ዝም ብሎ ቤት ማጽዳት ምናምን አይደለም። በጣም ከባድ በሚባል ሁኔታ ነው ያሉት እነዚህ ሴቶች። አንድ ወንጀል የተሰራበትን ቦታ ምንም አይነት ወንጀል እንዳልተፈጠረ ከነበረው በላይ ጽዱ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። ስለዚህ እነዛ ሴቶች ራሳቸውን አደጋ ላይ ጥለው ማንም የሰራው ወንጀል እንዲያጸዱ ታደርጋላችሁ ማለት ነው? ያው ታደርጋላችሁ የሚለውን ነገር ብትተው ደስ ይለኛል። ምንድን ነው ምትው? አንተ አይደል የምታዛቸው? እኔ አሁን እዚህ ጋር እኔም የዚህ ሰለባ ተጠቂ ነኝ እያልኩ ነው። እነዛም ሰዎች እኮ ያንን ነገር አረጉ ምልክ እኮ ማለት ነው ተገደው ነው አይደለ እንዴ? እኔ ቤት ለምን ነበር የተላኩት? እኔ አንተ ቤት ስለመላካቸው የማውቀው ነገር የለኝም። እሺ ሊያን ታውቃታለህ? እኔ ሊያም ትባል ሰው አላውቅም። ስማኝ፣ እነዛን ወጣቶች እኔ ቤት ካገኘኋቸው በኋላ ስለሚፈጠሩት ነገሮች በማን እንደታዘዙም ግልጽ ስለሆነ ሊያን አላውቃትም ብለህ እኔን ለማታለላት ሞከር። የተፈጠረውም ደግሞ የዝርፊያ ወንጀል አይደለም። አንድ ህጋዊ ጋዜጠኛ ቤት ውስጥ የሰውን አስክሬን አምጥቶ ስለመጣለሁ እያወራሁ ያለሁት። አይ ካልክ እስካሁን ያመንክልኝ፣ እስካሁን ያወራኸው በቂ ነው። ሙሉውን የተፈጠሩትን ነገሮች በሙሉ የህግ አካል ከአንተ ጋር የሚጨርስበትን ሁኔታ እናመቻቻለን። እኔ ስራዬ እነዛን የተቸገሩ ሰዎችን አንስቼ የተቸገሩ አትበላቸው። እናንተ ጋር ከመምጣት የተሻለ
ህይወት መኖር የሚችሉ ሰዎች ነን። እዛ ጎዳና ላይ ቢጣሉ ይሻላቸዋል እናንተ ጋር መጥቶ እንደዚህ አይነት ህይወት ከሚያሳልፍ። ይኸውልህ ስሜታዊ ስለሆንክ ብቻ እዚህ ጋር ምንም የምታመጣው ሰማኝ። ነገር አንተ የምድር ብቻ ሳይሆን የሰማይ ህይወታቸውንም ነው እያበላሽ ያለው። አንድን ወጣት በኃጢአት እያጨማለቅ በሱስ ቀጥልልኝሽ። ይኸውልህ እኔ ራሴ የተሰጠኝ ሚሽን አለ። ምንድን ነው ያንተ ሚሽን? እኔ እነዛን ሰዎች አንስቼ እዚህ ጋር ድርጅት ውስጥ ወስጄ መግቤ ከጨረስኩኝ በኋላ አሰለጥናቸዋለሁ። እንደነገርኩ አሰልጥኜ ከጨረስኩኝ በኋላ ለሁሉም ነገር ደርሰዋል፣ ብቁ ናቸው ብዬ ሳስብ እንደነገርኩ ለሊያ ነው የምሰጣት። ከዛ ሊያ የራሷ ሚሽን አላት፣ የራሷን ሚሽን ታካሂዳለች። እንደዛ በሚያደርጉ ሰዓት ነው አንተ ያገኘሃት ልጆቹን ያገኘሃቸው። ሊያን አላውቃትም ብላኝ ነበር። ይኸውልህ በቃ ራሴን እንትን ለመደበቅ ያደረኩትን ጥረት ተወውና አሁን ስለምነግርህ ነገር ብቻ ስማኝ። እኔ አሁን የነበርኩበት ላይፍ ምንም ከዚህ ላይፍ ውስጥ ወጥቼ ስለሆነ እዚህ ደረጃ የደረስኩት ምንም ብታስረኝም ብትገለኝም ምንም ላይ መስለኝ ይችላል። ለምን እንደ ልጆቹ እኔም ተገድጄ ነው እያልኩ ነው። እዚህ ጋር ራሴን ለመሸፈን ምናምን ሳይሆን በቃ ግዴታ ሆኖብኝ እዚህ ላይፍ ውስጥ ገብቻለሁ። እናም እያደረጉ ያሉት ያንን ነው። አሁን አንተ እንደምትለው ሊያ የምትሰራቸው ስራዎች የራሷን የቻለ አላት። እኔ አሰልጥኜ ከሰጧት በኋላ ትናንትና ሲሰሩ ያገኘሃቸውን ነገር እየሰሩ ነበር። ከዛም ደግሞ በመቀጠል ሌሎች ብዙ 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 ሰዎች አሉ። ለምሳሌ አንተነን ታውቀዋለህ? አላውቀውም። አቶ አንተነህ ማለትም እንደዚህ አይነት የራሱ የተሰጠው ሚሽኖች አሉ። ሊያ ምን አይነት ሚሽን ነው የሚሰጣት? ሊያ የሚሰጣት ሚሽን እኔ ካሰለጠንኩኝ በኋላ ብዙ ሰዎችን እንትን ማድረግ ነው። እየወሰደች እንደዚህ የማይስማሙላትን ምናምን ሰዎች እያስወገዱ የምናሰልጥናቸው ወንዶች እያስወገዱ ሴቶቹ ያንን ቦታ ጽድት አድርገው የተወገዱበትን ቦታ በማጽዳት ከዛ በኋላ በማይታወቅ ቦታ ላይ እየወሰዱ መጣል ነው ስራቸው። እሺ ታዲያ ይህንን የመምራት ሚሽን ብቻ ነው ያላት ሊያ? ሊያ ማለት አንተ አታውቃትም። በጣም 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 ከባድ ሰው ናት። በምንሰራቸው ሚሽኖች በሙሉ በጣም በስለላም ቢሆን በምንም ቢሆን እንደ ሊያ ያለ በጣም ጎበዝ ሰው የለም። የምትሰራቸው ስራዎች በሙሉ በጣም ጥንቃቄ የተሞላባቸው ናቸው። ራሷን ምንም ቢሆን እንኳን ራሷን ዝቅ አድርጋ መኖር ካለባት እንኳን ዝቅ አድርጋ ማንኛውም ቦታ ላይ ልትገኝ ትችላለች። ማለት ያሰበችው ዓላማ እስኪሳካላት ድረስ ራሷን ዝቅ አድርጋ ማንኛውም ቤት መኖር ትችላለች። እኔ አሁን አንተ ስለምትለው ሬሳ ምንም ማውቀው ነገር የለም። ትናንትና ምንም ማውቀው ነገር የለም። ስለነገሩ ብቻ ነው አንተ ወደ እኔ የመጣኸው። ግን እኔ ምንም ማውቀው ነገር የለም። እሷ ግን በጣም በጣም ጎበዝ ናት። የተሰጣትን ሚሽን በአግባብ የምትወጣ ጀግና ናት። እሷ በጣም በድርጅቱ ብትል በማንኛውም በቃ እዚህ ድርጅት ውስጥ በሚሰራ ሰው በሙሉ የተጨበጨበላት ሴት ናት። በተጓዳኝ የምትሰራቸው ስራዎች አሉ ሊያ? እንደነገርኩህ ስለ ቤተሰቦቿ ስለ ጓደኞቿ የምታውቀው ለየት ያለ ነገር አለ? ይኸውልህ ሊያ በጣም ከባድ ሰው ናት። እንኳን ስለ ቤተሰቦቿ ስለምኗም አታውቅም። አሁን ምናልባት ዛሬ እንኳን እነሱ ይሄን ነገር ነግረውኝ እዚህ ቤት መሆንህን ብታውቅ እሷ ዛሬ ማታው ነው አንተ ከዚህ ቤት እግር ሲወጣ የትናንትና ያያቸውን ልጆች ልካ እኔ እንደምታስገድለኝ እርግጠኛ ነኝ። ግን ቢያንስ ለሰው እኔ መጥቼ ሰላም እያልኳቸው ትቼ የሚሄድ ነው የሚመስለን። አንተንስ ቢሆን አሁን ካናገርኩ በኋላ እዚሁ ትቼ ከሚሄድ ነው የሚመስለን። እኔ እየነገርኩ ነው። ከዚህ በኋላ ምንም ቢሆን አይጭንቀኝም እያልኩ ነው። ለምን ቢያንስ እንኳን ከዚህ በኋላ በእነሱ ከምገደል በህግ ብገደል ይሻለኛል። ቢያንስ አንድ ስቴፕ የሰው ህይወት እያተረፍኩ ነው ብዬ ነው የማስበው። አንተ ምን ምን ነበር የምታስተምራቸው? ማለትም እንግዲህ ትሬኒንግ መስጠትና ቲቺንግ የተለያዩ ነገሮች ናቸው። ትሬኒንግ ሲባል እንግዲህ እንደዚህ እንደምንላቸው በቴኳንዶ ሊሆን ይችላል፣ በአንዳንድ ነገሮች ነው። መጀመሪያ እንዳልኩ ይገባሉ። በጣም እየተመገቡ ምናምን በጣም ፕሮቲን ያለው ነገር አደንዛዥ እጽ ምናምን ውስጡ ብዙ ነገር ይኖረዋል። የሚመገቡት ምግብ ውስጥ እንደዚህ ዝም ብሎ ኖርማል ምግብ አይደለም። ይመገባሉ። ያንን ከተመገቡ በኋላ የሚያደርጉትን አያውቁም። ያው ብዙ ስፖርቶችን እንዲሰሩ እነዚህ የሰውነት ማጠንከሪያዎችን ምናምን እየጠጡ እየበሉ ምናምን ሰውነታቸውን በጣም መገንባት፣ ሴቶቹም እንደዛው ራሳቸውን እንዳያውቁ። ያው ብዙ ጊዜ ከአደንዛዥ እጽ በተጨማሪ ደምም የሰው ልጅ ካየ በጣም ከባድ ነው እና ያንን ስራ ነው እኔ ማሰለጠናቸው። እንደዛ ከሆኑ በኋላ ብዙ አይነት መጽሐፍ እንደምታስነብቧቸው ሰምቻለሁ። ምን አይነት መጽሐፍ ነው የምታስነብባቸው? ያው መጽሐፍ ነው። መጽሐፍ ያው ያነባሉ ኤልያስ ጭንቅላታቸውን እንዲገነቡ በሚል ነው። እንግዲህ ኤልያስ ምን አይነት መጽሐፍ ነው የምታስነብባቸው?
መጽሐፍ ቅዱስም ያው በቃ ከእምነታቸው እንዳይርቁ ብለን ብዙ ነገር እናስነብባቸዋል። ኤልያስ የምጠይቅህ መልስልኝ። ምን አይነት መጽሐፍ ነው የምታስነብባቸው? ኧረ አስጨነቀኝ እኮ ወንድሜ፣ ነገርኩህ እኮ። ምን አይነት መጽሐፍ ነው የምታስነብባቸው? እኔ ማውራት አልፈልግም። ስማኝ፣ ሙሉ ለሙሉ አጣርቼ የመጣሁትን ነገር ነው ድጋሚ እየጠየቅኩ ያለሁት። ይኸውልህ በቃ አሁን የምታደርገውን ነገር እኮ መፍትሄ መውሰድ ትችላለህ። አሁን ነፃ ነኝ ብለህ የምታስብ ከሆነ አንተ ነፃ እንደማታደርገኝ እኔ የማላቀጻ ልጅ ነው እንዲህ ይመስልህ? ይኸውልህ ቢያንስ ስለሰራሃቸው ስራዎች በራስህ ፍርድ እንዲቀልልህ እየተናዘዝክ መሆኑን ግልጽ እያደረኩልህ ነው። እባክህ ከአንተ ቢቀልልኝም ከማላመልጠው ነገር ውስጥ ነው የምገባው። የባዕድ አምልኮ መጽሐፍ ለምን ነበር የምታስነብባቸው? ይኸውልህ ወንድሜ እባክህ አንተም እዚህ ነገር ውስጥ ባትገባ ደስ ይለኛል። ይሄ ነገር ቀላል ነገር አይደለም። የምጠይቅህን ነገር ብቻ መስለኝ። እንደዚህ ቀላል ነገር ስላልሆነ ነው። ይኸውልህ ሁሉንም ነገር ነግሬሃለሁ አይደለ? እባክህ በቃ ከዚህ በኋላ ደግሞ ያለውን ሌላ ሰው በመጠየቅ ይተባበሩ። እኔ በቃ የራሴን መወጣት ያለብኝን ነገር ነግሬሃለሁ እና ከዚህ በኋላ ያለውን ደግሞ እነ ሊያ ምናምን ጠይቃቸው ይንገሩ። እኔ እየጠየቅኩ ያለሁት ስላለው ነገር ተገቢ በሆነ መንገድ አስረዳኝ። የባዕድ አምልኮውን መጽሐፎች ለምንድን ነው የምታስነብባቸው? ከዚህ በላይ ባታስጨንቀኝ ደስ ይለኛል። ኦኬ፣ የምትፈልገው ከዚህ የበለጠ ዱላ ተጠቅመን በኃይል መንገድ እንድታወራ ነው ማለት ነው? ለምንድን ነው በስነ ስርዓት ያወራው? በስነ ስርዓት ማለት ነው። ሁሉንም መረጃ ነገር ያለው ከዚህ በኋላ የቀረውን ደግሞ ሌላ ሰው ጠይቅ። ይሄ ደግሞ ከባድ ነገር ነው የጠይቀኛል። ለምን ነው ከባድ የሚሆነው? ዋናውን ስራቸውን እየጠይቀኝ ያለው። ዋናው ስራቸው ማለት ወጣቶችን ወስዶ ተገቢ ላልሆነ ዓላማ ማዋል ሳያንስ ያሉት ነገሮች በሙሉ ምን አይነት ጉዳይ ውስጥ እያስገባቸው እንዳለ ግልጽ ሆኖ ሳለ አንድ ስለ መጽሐፍ ስለማንበብ ወይም ደግሞ ስላሉት ባዕድ አምልኮች ዙሪያ ላይ ባሉት ነገሮች እንዴት ነው የእናንተ ዋነኛ ነገር ሊሆን የሚችለው? በቃ እንደነገርኩ ዋነኛው ስራቸው ሁሉንም ሰው ወደ 666 ማስገባት ነው ማለት በቃ ያለውን ህብረተሰብ ከሃይማኖቱ እያስለቀቁ ወደ 666 ያስካሄዱ። ስለዚህ አሁን ወጣቶችን የምትወስዳቸው ማለት በቃ 666 እምነት እንዲከተሉ እያደረካቸው ያለው ሰይጣን እንዲሆኑ እያልኩ ነው። እንደነገርኩ እነዚህ ሰዎች የኢትዮጵያ ነዋሪ አይደሉም፣ ከውጭ የመጡ ናቸው። እንትን ካሉ ራሱ እነሱ ከፈለጉ ይሄን ሰው አምጣ ብለው ራሱ። ስለዚህ አንተም በቃ ኦልሬዲ ምር ነው የሚባለው ማለት በቃ ላይክ የ666 እምነት ተከታይ ነው ማለት ነው አይደል? አዎ። የሚመጡት ወጣቶች በሙሉ ጣፋንታቸው በማያውቁት መንገድ እናንተ በምታስነብቧቸው በምታደርጓቸው ነገሮች ተገፋፍተው የማያውቁትን የ666ን ህይወት እንዲቀላቀሉት ነው የምታደርጉት። በሚገባ በቅርቡ 8 ልጆች እንደገቡ እንግዲህ አጣርቻለሁ። እነዛ ልጆች ጣፋንታቸው ምንድን ነው የሆነው? የት ነው ያሉት? ይኸውልህ ልክ ነህ፣ 8 ልጆች ገብተው ነበር። እሺ፣ ግን አሁን ላይ 7ቶቹ ወጥተዋል። አንድ ልጅ ብቻ ናት እዚህ ያለችው። እዚህ አካባቢ የሚቀመጡበት ቤት ስላለ እዛ ነው ያለችው እና እዚህ ስናመጣት ከእህቷ ጋር ነበረ ያዩዋትና። ስለዚህ አሁን አንድ ልጅ እዚህ ያለች ማለት ነው? አዎ። እናንተ እንዴት ነው ይላል? ለምን ቼክ አላደረጋችሁትም እንዴ? ምን ነው ሰራው? ማንሽ ናት እንጂ የነገርኩሽ ዝም በል ይዘህ ሄደ። እዚህ ከመጣሽ ምን ያክል ጊዜ ሆንሻል? 4 ወር ገደማ ይሆነኛል። 4 ወር ሙሉ እዛ ቤት ውስጥ ነበር የምተኛው? አይ አልነበረም። መጀመሪያ ስመጣ ለብቻ አልነበረም የመጣሁት፣ አብረውኝ ነበሩ። እህቴም ነበረች፣ አንድ ላይ ነበር የመጣነው። 8 እንሆናለን። ከዛም በኋላ ያው ከነሱ እኩል ምናምን እንክብካቤ ምናምን ነበረ። ከዛ እና ሁሉም አብረውኝ የነበሩት እንዳለ ሄዱ። ነበረ ስትይ አለ። አሁንም ይሄ ነገር እንዴት ነበረ ብለሽ ለምን ታወሪያለሽ? ማለት ባልተጠየቅከው ነገር አትመልስ። ምንም አይመለከትም።
አይ ነበረ ብላ ማውራት አይጠበቅባትም። ያው አሁንም እየተንከባከብካት ነው። እንደዛ መሬት ላይ አስተኝታት ነው የምትንከባከባት። እሱማ ክፍለ ሀገር ፊልድ ምናምን በመውጣበት ጊዜ ነው እንደዛ። ዝም በል። እኔ እናንተ መጠየቅ ባለብን መንገድ እንጠያይቃለን። እሺ መጀመሪያ ላይ የሚያደርግላችሁ እንክብካቤ ምን አይነት ነበር? አትፍሪ። እሱ ምንም ማለት ኤልያስ ማለት ከዚህን ሰዓት ጀምሮ በህግ ቁጥጥር ስር የሚውል ሰው ነው። እስከ ዛሬ እናንተንም የመሳሰሉ ወጣቶችን ወይም ደግሞ ልጆችን በሚያመጣበት ሰዓት ለሚፈልገው ዓላማ ሊያውላቸውና እዚህ የነበሩት ከአንቺ ጋር የነበሩ ወጣቶች በሙሉም ደግሞ የሚልካቸው ወይም ደግሞ የሚያሰማራቸው የማይሆን ስራ ላይ ነው። አንቺ አሁን የምነግርሽ ነገር ላይገባሽ ይችላል። ብቻ ግን አንቺ ቆይሽ ሲጀምር አይደለችም ያልከኝ ነው። እንደዛ ልልሽ ፈልጌ አይደለም። እህትሽ አብራሽ ነበረች ማለት ነው? አዎ እህቴ ነበረች። አብረን ነበርን። ሲጀመር የመጣ ነው ከጎዳና ላይ አንስቶ ነው እንግዲህ ይዞ የመጣ እንዳልኩ ነው። መተው ሲመርጧት ከነሱ ጋር በመመረጥ ሄዳለች እህቷ። እሷ ግን ተደጋጋሚ ይመጣሉ ያያታል፣ ግን ሊመርጧት አልቻሉም እስካሁን። መሰረት እናንተ መተው በሚወስዱበት ሰዓት ምን ነበር የሚሏችሁ? ማለት ከጎዳና ሲሰበስቧችሁ ምን አይነት ነበር? ማለት የሆነ ለእናንተ እንደዚህ እናደርጋለን እያሏችሁ እያታለሏችሁ ነው ይዟችሁ የሚመጡ ወይንስ በምን አይነት መንገድ ነበር? አይ አይደለም፣ ጋሼ በጣም ቅርባችን ነበረ። ብዙን ጊዜ እየመጣ ምናምን ይረዳን ነበረ። ያ ያኔ ጎበኘን ነበረ። አንዳንዴ መንገድ ላይ አለፈ ሲሉ ለራሱ የሆነ ብር ምናምን እየሰጠን ይሄድ ነበረ። ከዛም በኋላ በቃ እና እኛም በጣም ነበር የምንወደው ሁላችን። በቃ የሚሰጠን እንክብካቤ ፍቅር እንደ አባት ነው የሚያየን። እሺ ምን ነበር የሚሏችሁ? ያው እንግዲህ ህይወታችንን እንቀይርላቸዋለን እና እኛ ከጎዳና እያነሱ እዛ ወደ ውጭ ሀገር የሚወስዱ ሰዎች አሉ። እንደ እናት እንደ አባት ሆነው ማለት ነው። ስለዚህ እንደዛ ብሎ ነው አሳምኖ ይዟችሁ የሚመጣው? አዎ አዎ። አብዛኞቹ ከኔ ጋር የነበሩት እንዳለ ሄደዋል እና ሌሎች ሴቶችም ይመጣሉ። ብዙ ህይወታቸው የተቀየረ በጣም አምሮባቸው ሲነግሩን ለራሱ ማመን በማይቻልበት ሁኔታ አምሮ ምናምን የሚመጡ አሉ። እነሱም በእኛ ህይወት ውስጥ ያለፉ ነን ምናምን ብለው የሚመጡ ሴቶች አሉ። አንዳንድ ሴቶች እየመጡ ምናምን ያዩናል፣ አይዟችሁ ምናምን እያሉ ያበረታቱናል፣ እንዳንፈራ እምነት በደንብ እንዲኖረን። ስለዚህ ነበር እያልሽ አንዳንድ ነገሮችን ጀምረሽልኝ ነበር እና የመጣሽ ሰሞን ምን አይነት እንክብካቤ ነበር የሚደረግልሽ? ከሌሎቹ እኩል ነበረ። ሁላችንም በቃ በጣም ደስ ይለናል። ልብስ የተቀዳደደ ነበረ። ሁሉም ልብስ አዲስ ልብስ ሰጥቶን ሁሉ ነገር አዲስ ምግብ፣ ንጹህ ምግብ። እኛ እዛ በጣም ነበር የምንራበው የምንቸገረው። በጣም በቃ የጎዳና ህይወት በጣም አስከፊ ነበር። ያንን ሁሉ እንድንረሳው ለራሱ በጣም ያግዘን ይጥርልን ነበረ። እንደ አባት ነበር በቃ የሚያይልን። በቃ የሆነ ቤተሰብ ያክል እንዲሰማ ነበር የሚያደርገው። ግን ከጊዜያቶች በኋላ እየሄዱ አንድ በአንድ እየቀነሱ በሄዱ ቁጥር ነገራቶች እየተቀየሩብኝ መጡ። ላይክ እንዲከፋሽ አልፈልግም፣ ግን የእውነት አሁን አንቺ የምትነግሪኝን አይነት እንክብካቤ እያገኘሽ የቆየሽ የሚመስል ነገር አለ አንቺ ላይ የሚታየው። አንደኛ ያገኘሁሽ ቦታም አንድን ሰው ለመንከባከብ የሚመች አይነት ቦታ አይደለም። መሬት ላይ ተኝተሽ ነው ያገኘሁሽ። ሲቀጥልም ደግሞ ግርጥት ብለሻል። ማለት በቃ ያሉት ነገሮች በሙሉ ምንም አይነት እንክብካቤ እያገኘሽ እንዳልሆነ የሚያሳይ ነው። ነገር መሰረት ምንም የሚያስፈራሽ ነገር የለም። አሁን ላይ ምን አይነት ህይወት ነው እየኖርሽ ያለሽው? ከሞት አይተናል። ይሄ ሁሉ ያንተ ስራ ነው አይደል ኤልያስ? ይሄ ሁሉ ያንተ ስራ ነው አይደል? እኔ ምንም አውቀው ነገር የለም እኮ። እቺ ልጅ ካመጣሃት ጀምሮ በምን አይነት መንገድ እያሰቃየት እንዳለ እኔ የማውቀው ነገር የለም አልኩህ እኮ። ከአንተ ውጭ እነዚህ ልጆች የሚንከባከባቸው ሰው አለ አለ ወይ? ነገርኩህ፣ እየተንከባከብኳት ነበረ። በቃ ፊልድ በስራዬ ብዙ ነገር ሴት ልጅ ናት፣ ብዙ ነገር ያስፈልጋታል። ወስደን ነገርኩህ እኮ ብዙ ነገር ነበረ። ብዙ ነገር ነበረ ባል የሰው ልጅ አምጥተህ እዛ ድንጋይ ላይ ያስተኝተህ ለምንድን ነው እሷን መጥቶ የሚያወስዷት? እስከ ዛሬ የነበሩትን ሰዎች የሚወስዱ ሰዎች እሷን ለምን ቴክ ማድረግ የደከማቸው? እሷ አካል ጉዳተኛ ናት። እኛ የምንሰራውን ስራ እሷ መስራት አትችልም። ስለማትችል ብቻ ድጋሚ ወደ ነበረችበት ህይወት ላለመመለስ ብለን ይዘናታል። እንዳትሞት እንዳድን አድርገህ መሬት ላይ ያስተኛት። ድሮ ምን ላይ ነበር የምትተኛው? ምግብ ዝም በል። መቼም ብርድ ላይ ከመበረድ እዚህ መግባት የማይሻል ነገር የለም። ዝም በል።
አታፍርም? የጎዳና እህቴ ሳይሻለኝ መሰረት ማለት እህል ይሰጡሻል ትበያለሽ? ጭራሽ በቃ ሌሎቹ ልጆች ከሄዱ በኋላ ማንም ምን መቶ የሚመርጠኝ ስላልነበረ በቃ ሁሉም እየሄዱ ነበር። በቃ እያዩኝና ይቺ አትሆንም ይቺ አካል ጉዳተኛ ናት እያሉ በቃ በችግሬ በቃ በአካል ጉዳተኝነቴ እንዲሰማኝ ነው የሚያደርጉኝ። በተፈጥሮ የመጣ የአካል ጉዳት ነው ወይንስ ምን ነበር የተፈጠረው? አልነበረም፣ እዛው ጎዳና ላይ ሆኜ ከእህቴ ጋር ሆኜ ነው እና እንደ አጋጣሚ መኪና አንዴ የሰከረ ሰው ነበረ እና እህቴ ሊገጫ ሲል እሷን ገፍቼ እኔ በመሀል ገባውና እንደዚህ ተፈጠረ። ኤልያስ የእውነት አንተ ማሰብ የምትችል ሰው ነህ? የእውነት አንተ ከዚህ በፊት ጎዳና ላይ ኖረሃል? ጎዳና ላይ የኖሩ ልጆች ምን አይነት ፍቅር እንዳላቸው እርስ በርስ እንዴት እንደሚዋደዱ እናውቃለን። አንተ ከዛ ውስጥ ወጥተህ ነው እዛ ህይወት ላይ ያሉትን ልጆች የምትጎዳው? በጣም ያሳዝናል። ይኸውልሽ መሰረት፣ ለዋሽሽ አልፈልግም። አሁን ላይ እህትሽ የት እንደሄደች ሀገር ውስጥ ትኖር ከሀገር ውጭ ምን ያሰልጥኗት ምን እየወሰደች እንዳለች ምን አይነት ሰው እንደሆነች በህይወት ትኑር አትኑር የማውቀው አንዳችም ነገር የለም። እኔ ግን በተቻለኝ አቅም አንቺንም መውሰድ ወዳለብን ቦታ ወስደን ተገቢ የሆነውን እንክብካቤ እንድታገኝ የህግ አካላትም እንግዲህ እኛም መደገፍ ባለበት መልኩ ደግፎ መደረግ ያለባቸውን ነገሮች እንድናደርግ የአቅማችንን እንጥራለን። እህትሽንም ደግሞ ከፈጣሪ ፍቃድ ጋር በቅርቡ የማገናኝሽ ይሆናል። አንድ ነገር ከሆነች እኔ በህይወት መቆየት ተነስ ኤልያስ፣ ተነስ።